أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على نبيه الصادق الأمين نبينا محمد صلى الله عليه وسلم وعلى آله وصحبه أجمعين أما بعد فسلام الله عليكم ورحمته وبركاته ውድሜ ወንድሞቼና እህቶቼ እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ ኢንሻአላህ አምላካችን አላህ ፍቃዱ ከሆነ ከዚህ ትምህርት ጀምረን ተከታታይ የሆኑ እስላማዊ ትምህርቶችን በአላህ ፍቃድ አብረን እንማራለን ለዛሬው ክፍል 1 ያዘጋጀሁላችሁ ስለ ላ ኢላሃ ኢላላህ ተርጓሜ ይሆናል لا إله إلا الله هي الكلمة التي من أجلها خلق الله الخلق لا إله إلا الله يمتلوا يمسكر النتقال الله فطرتات يفتربت وأن علامانه الله بقدس قالوا بسورة الزاريات مأراف 51 قطر 56 ላይ እንደተናገረው أعوذ بالله من الشيطان الرجيم وما خلقت الجن والإنس إلا ليعبدون ሰዎችንም ሆነ አጋንንቶችን ወይም ጋኔንን እኔ ሊገዙኝ እንጂ ለሌላ ዓላማ አልፈጠርኩም በማለት ላ ኢላሃ ኢላላህን በእምነትም ሆነ በንግግር በህይወት ዘመናቸው እንዲተገብሩ አላህ ሰውና ጂንን ፈጥሯል وارسل الرسل ملكتኞችንም የላከበት ዓላማ ይሄው ነው በሱረቱ الانبياء ምዕራፍ 21 ቁጥር 25 ላይ وما ارسلنا من قبلك من رسول ለነብያችን አለይሂ ሰላቱ ወሰለም ምን ይላቸዋል ካንተ በፊት ከመልእክተኛ አንድንም አላክንም ኢላ ኑሂ ኢለይ ወደዚህ መልእክተኛ ወህይን የምናወርድ መልእክት የምናስተላልፍ ቢሆን እንጂ አንድንም መልእክተኛ ያለዚህ ወህይ የላክነው የለም ያም የሚተላለፍለት መልእክት أنه لا إله إلا أنا فاعبدون إنه ነገሩ ከእኔ በስተቀር በእውነት የሚመለክ ሌላ አምላክ የለምና እኔን በብቸኝነት ተገዛኝ በማለት ወህይ የምናወርድለት ቢሆን እንጂ ይህንን መልእክት ሳይዝ ወደ ህዝቦቹ ነብይና ሆኖ መልእክተኛ ሆኖ የተላከ አንድም የለም ይለናል የላ ኢላሃ ኢላላህ ዓላማ መልእክተኞች የተላኩበት ነው ወአንዘለ الكتب መለኮታዊ መጽሐፍትም የወረዱት ይህንኑ ለማስተማር ነው وجردت السيوف الجهاد የጂሃድ ሰይፎችም በዚሁ በላ ኢላሃ ኢላላህ መንገድ ላይ ነው የተመዘዙት وانقسم الناس الى فريقين مؤمنين وكفار ሰዎችም በዚህ በላ ኢላሃ ኢላላህ ሰበብ ለሁለት ተከፈሉ በእምነትም በተግባርም አምነው የተቀበሉ ሙእሚኖች ወይም ሙስሊሞች ሲባሉ ያልተቀበሉና ያስተባበሉ ደግሞ ኩፋሮች ወይም ከሃዲያን ተብለው ተሰየሙ ولأجلها قام سوق الجنة والنار የጀነትና የጀሃነም የገበያ ማዕከልም በዚሁ በላ ኢላሃ ኢላላህ ሰበብ ነው የቆመው አምኖና ተግብሮ በህይወት ዘመኑ ለኖረ ሰው ጀነት ቃል ሊገባለት እንቢ ብሎ ለካደና ላስተባበለ ያለ ተውበት ለሞተ ሰው ጀሃነም እሳት ማገዶ ሊሆን ማለት ነው ووضع الميزان ሚዛንም የቆመው በዚሁ በላ ኢላሃ ኢላላህ ሰበብ ነው ነገ ስራ ሲመዘን ስራቸው ሚዛን ላይ የሚቀመጠው እኚሁ የላ ኢላሃ ኢላላህ ባለቤት የሆኑ ሰዎች ናቸው ወኑሲበ الصراط ከጀሃነም ጀርባ ላይም እንደዚሁ ከሰይፍ የሳለና ከጸጉር የቀጠነ የሆነው የሲራጥ ድልድይ የተዘረጋው በዚሁ በላ ኢላሃ ኢላላህ ሰበብ ነው وهي حق الله على العباد الله በባሪያዎቹ ላይ ካለው ግንባር ቀደም ተጠቃሽ መብቱም ይሄው ላ ኢላሃ ኢላላህ ነው ነብያችን አለይሂ ሰላቱ ወሰለም ሙዓዝ ኢብኑ ጀበልን
ከአህያ ኋላ ተፈናጦ አብሯቸው በሆነ ጊዜ ያ ሙዓዝ አተድሪ ማ ሐቁላሂ ዐለል ዒባድ አንተ ሙዓዝ ሆይ አላህ በባሪያዎቹ ላይ ካለው መብት ግንባር ቀደም ተጠቃሹ ምን እንደሆነ ታውቃለህ እንዴ ሲሉት ቁልቱ አላሁ ወረሱሉሁ አዕለም አላህና መልእክተኛው ያውቃሉ ብሎ በመለሰ ጊዜ እሳቸው ምን አሉት ቃለ ዐለይሂ ሰላቱ ወሰላም ሐቁላሂ ዐለል ዒባድ አን ያዕቡዱሁ ወላ ዩሽሪኩ ቢሂ ሸይአ እሱም በብቸኝነት እንዲገዙት ሲያመልኩትም በሱ አምልኮ ላይ አንዳችም ነገር እንዳያጋሩበት ነው ብለው መልሰውለታል ይሄ ላ ኢላሃ ኢላላህ ነው ማለት ነው فهي كلمة الإسلام የእስልምና ቋንቋ ነች ላ ኢላሃ ኢላላህ ሰዎች ከኩፍር ዓለም ወጥተው ወደ እምነት አጥር የሚገቡት በዚሁ በላ ኢላሃ ኢላላህ ነው ወሚፍታሑ ዳር ሰላም የሰላም ሀገር የሆነቿን ጀነትንም ልናስከፍታት የምንችልበት ብቸኛ ቁልፍ ላ ኢላሃ ኢላላህ ነው وعنها يسأل الأولون والآخرون ስለዚህችም ስለ ላ ኢላሃ ኢላላህ ሐቅ ከመጀመሪያው ሰው ከአደም አንስቶ እስከ መጨረሻው የሰው ዘር ድረስ ያሉት በጠቅላላ የሚጠየቁበት ጉዳይ ነው ስለዚህም እኛም ትኩረት ሰጥተን ትርጉሙን መልእክቱን ልንማረውም ልንኖረውም ያስፈልገናል ማለት ነው كثير من الناس يظنون أنهم سيدخلون الجنان ولا يعذبون في النيران بمجرد قولهم لا إله إلا الله كسوج بزوجه لا إله إلا الله يميلون قلب الشاسلة تناقروا تككلنيا ملكتون ترقواميون سايردوا آمنهم سايقبلوا بتقبارم سرا لا يساياولوا ስለተናገሩት ብቻ ጀነት የሚገቡና ከእሳት የሚርቁ መስሏቸዋል ويحتجون بقول رسول الله صلى الله عليه وسلم ለዚህ አባባላቸው መልእክተኛው እንዲህ ያሉትንም እንደማስረጃ ይጠቅሳሉ ما من عبد قال لا إله إلا الله ثم مات على ذلك إلا دخل الجنة عند الله باريا لا إله إلا الله بلو ከዛም በዚሁ የሚሞት የለም ጀነት የሚገባ ቢሆን እንጂ ብለው የተናገሩትን በመጥቀስ ላ ኢላሃ ኢላላህ ማለት ብቻውን መናገር ያድናል የሚል የተሳሳተ ድምዳሜ ላይ የሚደርሱ ብዙዎች አሉ ولم يعلم هؤلاء أن شهادة التوحيد إن لم يحقق العبد شروطها ويستوفي أركانها እነዚህ ሰዎች አንድ ያላወቁት ነገር አለ የተውሂድ ወይም ላ ኢላሃ ኢላላህ የምስክርነት ቃል ባሪያው መስፈርቶቹን ካላሟላ ማዕዘናቶቹን በአግባቡ ካልጠበቀ فهي مجرد كلمة خرجت من اللسان أو نطق بها أعجمي لا يفهم القرآن كملاس يوطا بادو نغغر ወይም የቁርአንን መልእክት ያልተረዳ አረብ ያልሆነ ሰው እንዲሁ በባዶ ያስተጋባው ጭሆት ከመሆን ሌላ የዘለለ ሚና የላትም ይሄንን መረዳት መቻል አለባቸው وقال وهب بن منبه رحمه الله تابعي ናቸው وهب بن منبه የነብያችንን አለይሂ ሰላቱ ወሰለም ዘመን ያላገኙ የሰሃባ ዘመን ላይ የደረሱ ታቢዒ ናቸው لمن سأله እንዲህ ብሎ ለጠየቃቸው ሰው እንዲህ አሉ أليس لا إله إلا الله مفتاح الجنة لا إله إلا الله የጀነት ቁልፍ አይደለም እንዴ ተብለው ሲጠየቁ قال بلى እሳቸውም ምን አሉ እንዴታ አሉ የጀነት ቁልፍማ ነው ولكن ነገር ግን አሉ ما من مفتاح إلا وله أسنان አንድም ቁልፍ የለም መክፈቻ ጥርሶች ያሉት ቢሆን እንጂ فإن جئت بمفتاح له أسنان فتح لك ጥርሶች ያሉትን ቁልፍ አምጥተህ በር ለመክፈት ከሞከርክ በሩ ይከፈትልሃል وإلا لم يفتح لك ካልሆነ ግን ጥርሶቹ ከተሸራረፉ ከወደቁ ከተሰባበሩ በሩ አይከፍትልህም ቁልፉ ቁልፍ ስለሆነ ብቻ رواه البخاري የዘገቡት ነው ስለዚህ ወንድም እህቶች لا إله إلا الله የመዳናችን ሚስጥር ከሆነ ስለ ተረጓሚው በውስጡ ስላካተታቸው ነጥቦች ሽሩጦቹን መስፈርቶቹን ማዕዘናቱን እንዲሁም የመሳሰሉ ነጥቦቹን ማወቅ ግድ ይለናል ማለት ነው وهذه الشروط ካሁን በኋላ አላህ ፈቅዶ የምንማራቸው የላ ኢላሃ ኢላላህ መስፈርቶች
مأخوذة بالتتبع والاستقراء للأدلة من الكتاب والسنة كقرآننا كسنة لكاونتوش بمانببنا بمكتاتل ياوطواتشو ناتشو فالعلماء المحققون استقرأوا نصوص الكتاب والسنة يا إسلام لكاونتوش يقرآننا يسنة አንቀጾችን በማንበብና በመፈለግ فوجدوا أن كلمة التوحيد لا إله إلا الله قيدت في الكتاب والسنة بقيود يتوحيد قال محلا يهونچ لا إله إلا الله بقرآننا بسنة ውስጥ በብዙ መስፈርቶች የታጀበች ሆነው አግኝተዋታል ስለዚህም ካሁን በኋላ ማንኛውም ሰው በላ ኢላሃ ኢላላህ ጥላ ስር መኖር የሚፈልግ ትርጓሜውንም መስፈርቱንም ማወቅ ስላለበት ኢንሻአላህ እኔም የማውቀውን ያክል እናንተን አካፍላችኋለሁ ለዛሬ የመግቢያ ያክል ስለ ላ ኢላሃ ኢላላህ ይህንን ከተናገርኩ በቀጣዩ ፕሮግራሜ ስለ ላ ኢላሃ ኢላላህ ሽሩጦች የላ ኢላሃ ኢላላህ መስፈርቶች አንድ ሰው ላ ኢላሃ ኢላላህ ብሎ ሲናገር ምን ነጥቦችን ማሟላት እንዳለበት በውስጡ ያዘላቸው ነጥቦች ምን እንደሆኑ ቁርአንና ሐዲስን መረጃ በማጣቀስ በአላህ ፍቃድ በዝርዝር ይቀርባል አላህ ሰምተን የምንጠቀም ለሌሎችም የምንጠቅም ያደርገን جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته